ልጅ እያለሽ አንቺ ተማሪ እያለሽ ጠለፈሽ እና እንደ ጥልፊያም ሳይሆን እሱ በመጀመሪያ አጎቴ አስተማሪ ነበረ ትምህርት ቤት እኔም ደግሞ እዛ ትምህርት ቤት አያቴ ጋር እየኖርኩ ከአምስተኛ ወደ ከአራተኛ ወደ አምስተኛ ልፌ ነው እዛኔ መማራና በዛ አጋጣሚ መጀመሪያ እኛ ጋር አባቴ ጋር አራተኛ ክላስ ተማሪ ነበርኩኝ አያቴ ጋር ሄጄ አምስተኛ ደግሞ መሸኛ ወስጄ እነሱ ሀገር ሄድኩት ማለት ነው ለትምህርት ያኔ አላውቅም እሱም መምህር ነው እና እየተማርኩ አንድ ቀን ለአጎቴ እሷን ወዳታለሁ ብሎ ነገረና አባቱ ጋር መጥቶ አጎቴ ደግሞ ለአባቱ እንደዚህ ሚስጥሩን ነገረ ከዛን አባቴ አራት ትንሽ ቆነት ልጅ ገና ናት ታውቃለች ታላቅ እያለች እንደዚህ አይነት ወሬ አታውራ ምናምን ብሎት አቆመው ማለት ነው እኔ አላውቀውም ያኔ በውስጥ እነሱ የሚያወሩትን ነገር እና እየተማርኩ ነበረ አንድ ቀን እንደዚህ ቆሚ ብሎ አዋረኝና ፈርቼ ያኔ አባቴን ሁሉን ያኔ ነገርኩ ይሄ ትዳር ጉዳይ ምናምን አላውቅም ነበር ያኔ እና ይሄን አውርተሻል ብሎ አባቴ ይቆጣልና በጣም ነው የመታኝ የተመታውትን አይቶ አንተ ልጅቷን አቆመ ስላናገርካት አባቱ በጣም ነው የመታት ምን ብለህት ነው ምናምን ብሎ ሰው ነገረ እና እሱ ለካ እሷን ከማጣት ብሎ ስም ስላለው እንደዚህ ይላል ከባባ አይደለም እኔ ትልቅ ነኝ ራሴ እሰራለሁ አክቲቪቲን እያለ ነው ሳይመን እሺ ቀጥል ይቅርታ ችግር የለውም እና በዛ አጋጣሚ እሷን ማጣት አልፈልግም በመለው ያኔ ጥልፊያ ሳይሆን በሞተር እንግዲህ እኛ ወደዚህ እየተመላለሰን በሞተር ነው የምንመጣው እንግዲህ ሩቅ ከሆነ ሰዓት ከመሸ በዛ አጋጣሚ ለሞተሪስቱ ብር ከፍሎ ነው ያስወሰደኝ እኔ ወደ ቤት እንደሚመጣ አስደርጎኝ ማለት ነው እኔ ግን አውርቼው ፍቅር ውስጥም ሆኛ አይደለም የዛኔ ዘመናዊ ጠለፋ ይባላል ለሞተረኛው ብር ተከፍሎበት ነው ይሄድኩ ነው ብለሽ ስታስቢ እሱ ግን ስለተከፈለው አንቺን ይዞ ላጥ ወደ ከዛን ያው ተጋባን ብዙ ክስተት ቢፈጠርም እንግዲህ እኛ ጋር አግብታ ወጣች ከሚባለው ወዲጄ ነው የሚባል ነገር አለና ሄድኩት ዜሮ አይደለም አረ እንደዚህ ኮሜንት አትጻፉ ይቅርታ ከዛ እግዚአብሔር ፍሬም ሰጠኝ ሁለት ልጆችን ወልጃለሁ እነሱ ጋር አንድ አመት ከተቀመጥኩ በኋላ ልጅ አርግዤ ምን ብዬ ወለድኩ ሁለት ልጆችን ማለት ነው እንግዲህ እንደማንኛውም ሰው ሰርቼ ራሴንም ለውጣለሁ እሱንም ለውጣለሁ ብዬ ስደት ወጣሁ ዱባይ ከመጣው አምስተኛ መጀመሪያ ከጠለፈሽ ጊዜ ጀምሮ ሁለት ልጅ እስከወለዳችሁበት ጊዜ ስንት አመት አንድ ቤት ኖራችሁ? አንድ 6 አመት ኖሬያለሁ። ኦኬ በጣም ጥሩ 6 አመት አብራችሁ በፍቅር ስትኖሩ እንዴት ነበር ፍቅር ማለት በቃ ደስ አለሽ ከጠለፈሽ ሰዓት ጀምሮ ሰውየውን ወደድሽው? በጣም ክብር ሰው ነው በጣም ሰውን ያከብራል ያው አንዳንዴ ግጭት ሲኖርም በቃ ብዙ እንትን ቢልም ወጣ ወረዶችን አሳልፈን ኖረናል በፍቅር ምንም ሳንል 6 አመት በፍቅር ኖራችሁ ሁለት ልጆችን አፍርታችሁ አንቺ ኑሮን ለማሸነፍ ወደ አረብ ሀገር መጣሽ መጥቻለሁ ኦኬ እሺ ለምን ማለት መተዳደሪያ የላችሁም ነበር የ6 አመት አብራችሁ በትዳር ስትኖሩ ሁለት ልጆችን ስታፈሩ የቤት ኪራይ የሚከፍለው ማን ነው ምግብ አስቤዛ የሚያደርገው ማን ነው በማን ወጪ ነው አንቺ አትሰሪም በቤት ነሽ አይደል አዎ ተማሪ ያው ትምህርቴን ቀጠልኩ እሺ ቤተሰቦቹ ውስጥ ያኔ በቤተሰቦቹ እጅ 3 አመት ቁጭ ብለናል ቁጭ ብንልም እኛ ቤት አንዳንዴ እየመጡ ያኔ በቃ ብዙ ነገር ይቅርታ ሚዲያ ላይ እንግዲህ ላንቺ የፍቅር ጉዳይ ችግሬን ብቻ ነግራለሁ ያኔ በከዛ የተበደልኩትን ማለት ነው እንግዲህ ብዙ ነገር ባላወራ እንዴ ምን ነው የተበደልሽውን ብቻ ጥሩንም ያስደሰተሽንም እዚህ ከመጣው በኋላ ያኔ ብዙ ጫና እየበዛብኝ ነው እኔ ያኔ ኢትዮጵያም እየኖርኩ እግዚአብሔር የልቤን ያቃል ይቀራጠራል 6 አመት በትዳር ስትኖሩ ማን ነው የሚያስተዳድረው ማን ነው የቤት ኪራይ የሚከፍለው ምግብ የሚችለው ማን ነው ቤት ኪራይ አይደለም ቤት ኪራይ የለብንም የምትኖሩበት ቤት ጎጆ ቤት ሰርተናል
ኦኬ ማን የሰራው? እኔና እሱ እኔም ቡና ቦርድ አለ እዛ ሰፈር ሰርቼው እሱ ከደሞዙ ታዲያ ኢትዮጵያም 6 ዓመት በትዳር ስትኖር አንቺም ስራ ትሰሪ ነበር ገንዘብ ታመጪ ነበር ቤት? አዎ እሰራለሁ። እሺ እሱስ ምንድነው የሚሰራው? እሱ መምህር ነው። ኦኬ ለካ አስተማሪ ነው ተማሪውን የጠለፈው። የስ እሺ እሱ በመምህር ደሞዝ አንቺ ደግሞ ቡና ለቀማ ተቀጥረሽ ከዛም በኋላ በዛ ብር አብራችሁ ህይወትን እየገፋችሁ ቤትም ለመስራት በቃችሁ። ማሻአላ። ከዛም በኋላ ምን አጎሎሽ ነው ታዲያ አንቺ ወደ አረብ ሀገር የመጣሽው? ትዳርሽንና 2 ልጆችሽን ጥለሽ ወደ አረብ ሀገር የመጣሽው ምን ጎሎሽ ነው? ምን አንሶሽ ነው? እሺ ኢትዮጵያ ያው እየኖርኩ ኢትዮጵያ ላይ በጣም ያኔ እውነቱን ካወራው የመንግስት ደሞዝ ልጅ ሲኖር ያኔ ተገቢ አይደለም፣ ያኔ አይበቃም ማለት ነው። አይበቃምና አሻሽላለሁ። ልጆችንም ደህና ትምህርት ቤት አስተምራለሁ። እኔም ቤቱ አጠገብ ሰርተን ስለምንኖር ያኔ የሰፈር ሰው ጭንቅም ከቤተሰቦቹም ስድብ ምናምን ብዙ ነገር አለና ተጨንቄ ትምህርትን ትዬ መጣሁ ስደት። ያውናም ለመኖር ማለት ነው። ይሄ 5ኛ ዓመቴ ነው። ኦኬ ከዛ እሱ ይጠረጥረኛል። ያኔ በጣም ነው የሚጠረጥረኝ። አንዳንዴ ይጠረጥርሽ ያኔ ብር በስነ ስርዓት ያኔ ሰው አረብ ሀገር ነው ሰው ቤት ነው ብር ራሱ ለቤተሰብ ይሄን ብር ስጠው እያልኩ ለሱ ልክ ነው የምሰጠው። በእናቴ በአባቴ አካውንት አልልካቸው። እሱ ደግሞ በጣም ነው የሚጠረጥረኝ። የሆነ የማይረባ ቪዲዮቹን ከቲክቶክ ከሌላ ነገር ከፌስቡክም ካገኘ በዋትስአፕ ልኮልኝ አንቺ የምትሰሪው ስራ ይሄ ነው ወይ ምናምን ነው የምለኛል። ከዛ እኔ መጀመሪያ ያንቺን ቪዲዮ ነው የማንን ቪዲዮ? የሰውን ቪዲዮ እንደው አንቺ ስለሰው ቪዲዮ እኔ እንጃ ልኮልኝ እንደዚህ ትሆኛለሽ አንቺም ዱባይ ላይ እንደዚህ ነው የምትሆኘው። እኔ እንደዛ አይነት ሰው ነኝ እንደ ከድሮ ጀምሬ እንዴት ነው እንደዚህ ልትለኝ የቻልከው? አታውቅኝም እንደ ብዙ በቃ ይሰድበኛል። ሲሰድበኝም እችላለሁ፣ ጋፍ እሰጣለሁ። በቸርች ሰባኪም ሆኜ አንዳንዴ ይቅርታ ብለው ይቅርታ 9 ጊዜ ይቅርታ ጠይቆኛል። መጨረሻ ላይ 2 ጊዜ የማይረባ ቪዲዮ ሲልከኝ በቃ ተስፋ ቆርጬ አለቀስኩና ራሴን እንኳን ላጥፋ። እንደዚህ ስደትም ፈተና ነው። እሱ እንደዚህ በምላሱ እንትን ሲለኝ ተጨንቄ ራሱ አንድ ጊዜ በጣም በራሴ ላይ ውሳኔ ወስኜ ነበር። ፈጣሪ ነው ያተረፈኝና ምን አድርገሽ? በቃ ክሎሮክስ ነው የጠጣሁት። ከዛ የማይረባ ቪዲዮ ሲልከኝ አልቻልኩም። እኔ እንደዚህ ነኝ እንደ ፈጣሪ የልቤን አታውቅም እንደ እኔ ለምንድን ነው እንደዚህ የሚፈትነኝ ብዬ በቃ አለረ ብልግና ቪዲዮ ነው እሱ የላከኝ። እንደዚህ ራሱ ለእህቴም ኮሜንት ጽፎ ያው እህትሽ ዱባይ ላይ የምትሰራው ስራ ላይ እንዴ እቺ ነኝ እንደ ሴቶች ዱባይ ላይ ብልግና ሰሩና አንቺ ምን አግብቶሽ ነው ሌሎች ሴቶች የሚሰሩትን ሌላ የምትባልግ ሴት ባየት የላከ ቪዲዮ አንቺም እንደዚህ ነሽ የሚልሽ? እንዴ ጉድፈላ ምን አገናኘው? ያቺ ሰው ሌላ አንቺ ሌላ። አንቺ እንደዛ ስትሆኝ አግኝቶሽ ነው? እሺ ምንም ከዛ እንደገናም በሽማግሌ ለቤተሰቦቼ አልነግርም። ይሄን ሁሉ ስነግር እነሱም እንዲጨነቁ አልፈልግም። በውስጤ ነው የምታመመው፣ በውስጤ ነው የምጨነቀው። እና መጨረሻ ላይ ቤት ያኔ እኔ ከገጠር ከተማ እወጣለሁ ብዬ ነው የመጣሁት። መጀመሪያ ግን ከተማ ነው ቤት መሰራው። ከተማ ቤት ልትሰሪ ያስበሽ ነው ወደ አረብ ሀገር የመጣሽው? እኔ ብዙ ልጆችም ሄደው ራሳቸውን ለውጠው በከተማ እየሰሩ እኔም ደግሞ ገጠር አልኖርም ብዬ ነው የወጣሁት። እና ብር ልኬው ገጠር ቤት እየሰራ ከተማ ነው መሬት የገዛሁት ይላል። ከዛ እኔም ደግሞ እውነት ብዬ አምኜ ብር ልክ ነበርና አንድ ቀን ዝም ብዬ ጭንቅላቴ ላይ ሲመጣብኝ እስቲ ቪዲዮ ላኪ የተሰፈር እንደሰራክ ልየው አልኩት። ያን ቤቱን አፍርሶ ገጠር ላይ ለከ ቆርቆሮ ሰራ። ደነገጥኩና እንዴት እንደዚህ ያደረክ? እኔ እኮ እንደማንኛውም ሰው በከተማ ሰርቼ ያንተ ደሞዝ እንኳን ለቀለብክ በቃ ቤት ከተማ ላይ ሰርቼ አንድ ሁለት አንተን እጅ ከማየት ከራይ ቤት ባጠገብ ሰርቼ እንደው ብኖርስ ለምንድን ነው እንደዚህ የምታደርገኝ አልኩት። አባበለኝና ዝም አለ። መጨረሻ ላይ አመት አድርሶ አንድ መሬት አግኝቻለሁ። እሺ በቃ ከተማ ቤት ሰራለሁ፣ ይሄኛውን ቤቱን በቃ ላቁመው አለና እውነቱን ብዬ እንደገና ማመኘ። ለምን ለቤተሰቦቼም ልኬ ከትዳር ያልፋታም አንዴም 2 ልጆችን ወልጃለሁ። በቃ መቻል አለብኝ ሁሉን ነገር። ልጆቹን የሚያሳድገው እሱ ነበር? አዎ ልጆቹን ለሱ ጥዬ ነው የመጣሁት። ከዛ መጨረሻ ላይ እንደገና የዛኔ 135,000 ላክ ያለኝ ተበድሬም 130,000 ብር ልክ ያለው ማለት ነው። ለሱ በላኩት በ3ኛ ወር ነው እሱ እንደዛ ያለኝና ከተበዳድሬ ነው የወሰድኩና ላኩት። እንደገና ድንጋይ ያስገባ
እንዴት እንደዚህ ታደርገኛለህ ወይ እንደዚህ እያደረክ አቃጥያት ገላታለሁ ካልከኝ እውነቱን አውረኝ በጊዜ መለየት ፈልጋለሁ እኔ ላንተም ስል ነው እንደዚህ ብዙ መስዋዕት ስደት ላይ ብዙ ጫና እየበዛብኝ እንደው አንድ ስራ ከተበላሸ አስመልሳ እያሰራችኝ ምኖረው ራሴን ለውጣለሁ እንደሳው የደረሰበት ቦታ ደርሳለሁ ብዬ ነው ማድረግ ለምን ታቃጥለኛለህ እንደዚህ ብዬ በቃ አለቀስኩና ስልክ ቦሎኩም አላረኩም ዘጋው ዝም ብዬ በቃ ለራሴ ማለት ነው ከዛን ስዘጋ ጊዜ ይሄን ቪዲዮ ለማንንም አላወራም ይሄ እስካሁን ድረስ ለማንንም ሳላወራ ቆይቼ ይሄን ቪዲዮ እሱ ለእህቴም ልኮ ለኔም ልኮ እባክሽ መልስ መልሽልኝ ወይ ካልፈለግሽኝ እኔን አልፈልግም ብለሽ መልስ መልሽ እቺ አንቺ አይደለሽም እንደ ቪዲዮ ይሄ የማ ቪዲዮ ነው አለና ቪዲዮ ላከኝ በጌታ በኢየሱስም ቪዲዮን ማንንም ሰፈር ሰውም አሳያ እኔ የመጣሁት ዱባይ ለስራ ነው እንጂ እንደዚህ አይነት እርኩስ መንፈስ ስራ አይደለም የመጣው ስለዚህ ቪዲዮንም አሳየው ሰው አልኩት ሰውን ሲያሳይም ሰው በሱ ላይ እንትን ብሎ አወሩ እሱ ደግሞ ሁኔታውን ደብቃለሁ ብሎ ሄዶ ቀድሞ ለአባቴ ነገረ ይሄን ነገር እኔ አልነገርኩም ደብቄ ቁጭ አልኩት ማለት ነው እና ለአባቴ ቪዲዮንም አሳይቷል ወንድሜን አባቴን አላሳየምና አባቴ ሲጠይቀኝ ደነገጥኩና እንዴ ለቤተሰብም ነገር እንደዚህ አራ ችግር የለም ትንሽ ነገር ነው ግን በውስጥ በጣም ነው መቃጠለው ለምንድነው የምትጠረጥረኝ እኔን ችግሩ ምንድነው ላንተ እኔ እንደዚህ አይነት ሰው ነኝ ከመጀመሪያው ጀምሬ መጀመሪያ እንደዚህ ቢሆን ኦኬ ልትጠረጥረኝ ትችላለህ አሁን ለምንድነው የምትጠረጥረኝ ራሴን ለማጥፋትም ከዚህ በፊትም የዛሬ አንድ አመት ሞክሬያለሁ አሁን ሁለተኛ እሺ ምን ልሁን እንደው ሞታለሁ ስል የዛኔም ሴትዮ አስቸኳይ ሐኪም ቤት አስገብታ ነው ያተረፈች አሁን ምን ይሻለኛል አልኩ ይቅርታ ብሎ ጠየቀኝ እና እህቴ ታማ ነበርና እቺን ብር ስጠኝ ብዬ ለሱ 70,000 ብር መጨረሻውን አንቺ ጋር ራሱ የመጣሁት ነገር ለቤተሰብ ላክ ያልኩትን አይሰጥም ቺዬ ተውኩትና እቺን ሁለት ለነሱ ከላኩኝ እርምጃ ይወስደኛል ብዬ ፈርቼ መጨረሻ ላይ እቺን ብር ላክልኝ አልኩት 2,000 ብር ብቻ እንኳን ስጣት አልኩት እና እሱንም አልሰጠኝም በቃ መጨረሻ ላይ እንግዲህ ምንም ማውራት አልፈልግም እቺን ነገር መጠራጠሩም ይኑር ታማኝነትም እኔን አያምነኝም ይሄን ሁሉ ከሚሰቃይ እስቲ አንዴ እሷ ጋር ገብቼ ምክር ወስጄ ልመለስ ብዬ ነው አሁን መጨረሻ ከሰውየው ጋር ካወራችሁ እስካሁን ታወራላችሁ ያው ሲደውል መላንሳም ድምጽም ስልክም ዝም ነው መላው አንቺ ነሽ ዝም የምትይው አንቺ ነሽ የዘጋሽው አው ያን በቃ ለሳኮች ለሰው ለቸርች ሰው ነግሬም እውነቱን እኔ ነኝ የምቀበለው አንድ ቀን ተሳስቼ አላውቅም አልገባኝም ያኔ እሱ ያለውን ሁሉን መረጃ ልኬ ማለት ነው ያን መረጃ ሰምቶ እነሱ እሱን ነው ይቅርታ የሚያስጠይቁኝ ግን ይሄ ከዚህ ሁሉ እንደዚህ ሆኜ ያስጠይቁሽ እሱን ነው የሚያስጠይቁኝ ነገር ያረጋሽ አንቺን ይቅርታ ያስጠይቁሻል እሱን ይቅርታ ጠይቃሽ እሱ ሲጠይቅሻል እሱ ይጠይቀኛል እና በዚህ ቪዲዮ ምክንያት ራሱ መጨረሻ ቻንስ ሲጭኝ ለኛ ብሎ ነው ያስታረቁኝ ጉዳዩን በግልጽ አላስረዳሽንም አይሽ አይደለ የሚልክልሽ ቪዲዮዎች ምን እንደሆኑ ልትነግሪን አልቻልሽም ያንቺ ቪዲዮዎች ናቸው ወይ አንቺ ለሰው ልከሽ እነዛ ሰዎች ልከውልለት ነው ወይ ያ ቪዲዮዎቹ ምን እንደሆኑ ከቲክቶክ ነው እሱ ቪዲዮ የላከኝ የሰው ቪዲዮ ነው አዎ የብልግና ቪዲዮ ላከኝ ያቀኛል ሚስቱን ካወቀ ይሄ ሰውዬ ሚስቱንም ከሆነ እንዴት ነው የሌላ ሰው ቪዲዮ ልኮ አንቺ ነሽ ወይ ብሎ የሚጠይቅሽ እንደ ሹት አድርጌ ስቶሪ ላይ አንተ ፎቶን ላደርገው ታያለሽ ለምሳሌ ቪዲዮ አለ የሁለቱም የተቀናበረ ቪዲዮ እሱ ለኔ ላከኝ ቤቴ ላይ ቪዲዮ ምናምን አለ ቪዲዮ አይደለም ፎቶ ራሱ ያኔ ሹት አድርጌው ማለት ነው ስክሪን ሹት አድርገሽ ከየት አለ የላከው ቪዲዮ ያኔ ፎቶ ሹት ማድረግ ይችላል ግራጋባሽ እኔ ያልኩሽ የላከልሽ የሌላ ሰው ፎቶ ነው ወይ የሌላ ሰው ቆይ አንድ ጤነኛ ባል ሚስቱን የሌላ ሴት ፎቶ ልኮ አንቺ ነሽ ወይ ብሎ ይጠይቃል አያቀሽም አንቺን ሚስቱን እኮ እንደዛ እኮ ነው ይሄን ቪዲዮ ልኬም እውነቱን ተቀብያለሁ ሁለተኛ አፌ ለምግብ ብቻ ይከፈት ብሎ ነው ተንበርክኮ ይቅርታ ጠየቀኝ እና ምን ይሻላል ታዲያ እሺ ለምሳሌ እሱ ያወቀኝ እንደዚህ ለምን ጥርጥር አስፈለገ እኔ ለምሳሌ ለሱ ሙሉ ግልጽ ነኝ ፈጣሪ በማውቀው እንደዚህ አይነትም ሰው አይደለም ሰርቼ ለመለወጥ ምፈልግ ሰው ነኝ ግን ለምን ጥርጥር አስፈለገ እስከመቼ ነው እንደዚህ መሆነው ምለው ነገር ስጋት ብቻ ነው የሚገባልኝ ወይ እኔን ፈክ ያረጋኝ ነው ወይስ ምለው ነገርም ግራ የሚያጋባኛል ይሄን አድርገው ያልኩትን አያደርግም
ለምሳሌ እስከ 5 ዓመት አሁንም ድረስ ገጠር ላይ ቤት መስራት እንዴት 730 ሺህ ብር ነው ገጠር ቤት ጨርሷል አለኝ። ነው እሺ ችግር የለውም። ለምን ለልጆች ስል ብዙ መስዋዕት ነው የምከፍለው። ከባድ ነው ያለሽበት ሁኔታ በጣም ከባድ ነው ማሬ። በርቼ ነው እንጂ እዚህ ማውራት እንትን የሚለው ፈጣሪ ልብን ያውቃል። ለእኔ ምሰጋው ምን እንደሆነ ታውቂያለሽ? አንድ ራስ ለማጥፋት ሞክሬያለሁ አልሽ፣ ከዚህ በላይ ምን ልሆንለት አልሽ። እና ያለሽበት ሁኔታ ያስፈራል። እንደዚህ እንደቀላል የምናየው ነገር ነው ሄዶ ህይወታችንን እስከማጣት የሚያደርሰን እንደዚህ አይነት ቀላል አርገን ያሰብናቸው ዴይ ቱ ዴይ ህይወታችን ላይ በየቀኑ የሚፈጠሩ ነገሮች ናቸው። እኛን ቀስ በቀስ ሳስረው በልተው የሚገሉን፣ በልተው የሚጨርሱን፣ ቦርቡረው የሚጨርሱን ኤቭሪ ዴይ የምናሳልፋቸው ነገሮች። የህይወት አጋራችን ሰላም የማይሰጠን ከሆነ እንደዚህ በየቀኑ መጨቃጨቅ ለበሽታ ይዳርጋል፣ ካንሰር ያመጣል። በጣም መበሳጨት የአይምሮ ካንሰር ያመጣል፣ በሽተኛ ያረጋል፣ ጨጓራ፣ ደም ግፊት፣ ብዙ አይነት በሽታዎችን ያመጣል። እንደዚህ ከባድ ነው። ሰውየው የስነ ልቦና ሐኪም እውነት አንቺን የሚወድሽ የሚፈልግሽ ከሆነ መጀመሪያ እሱ ከዚህ ጥርጣሬው መዳን አለበት። እንደዚህ አይነት ጠርጣራ ሰዎች ፓርትነራቸው የህይወት አጋራቸውን በጣም ሰላም ይነሳሉ፣ በጣም ይጎዳሉ። ስለዚህ ይሄ ሰውዬ የስነ ልቦና ሐኪም ያስፈልገዋል፣ የምክር አገልግሎት ያስፈልገዋል። ይሄድና እርቅ ማዕድ ወይንም ስለ ህይወት መክፈል ካልቻለ ነው ማለት በነፃ የስነ ልቦና ሕክምና ይሰጡታል፣ የምክር አገልግሎት ይሰጡታል። አቅም ካለው ግን ከፍሎ በራሱ ይሄድና ሳይካትሪስት ጋር ይታይ የስነ ልቦና ሐኪም ምክር የእውነት የምትወደኝ ከሆነ እኔ ደግመህ ይኸውልሽ ዋጋሽን ወቂ፣ ራስሽን አትናቂ። ዋጋሽን አንቺ ካላወቅሽ፣ ራስሽን አንቺ ዋጋሽን ካልተመንሽ ማንም ሰው ዋጋ ሊሰጥሽ አይችልም። ራስሽን አክብሪ፣ አንቺ ውድ ነሽ። ከፈለገ መሄድ ይችላል። ምን ትይዋለሽ መሰለሽ? አንተ እኔን በድጋሚ ማግኘት የምትፈልግ ከሆነ ሂድና የስነ ልቦና ሐኪም ጋር ታይ፣ የምክር አገልግሎት ያስፈልግሃል። የአይምሮ ሐኪም ማማከር አለበት በይው፣ የስነ ልቦና ሐኪም ጋር ታይ በይው። ይሄ ጥርጣሬውን በየጊዜው እየመጣ ዱባይ ላይ ያሉ ባለጌ ሴቶች ራሳቸውን የሸጡ ሴቶችን ቪዲዮ ላይ ባየ ቁጥር እየመጣ አንቺም እንደዛ ነሽ እያለ እየተናገረ አንቺ ራስሽን እንድትጠይ እንድታለቅሺ ክሎሮክስ እንድትጠጪ መዳም ቤት እየሰራሽ እየተቃጠልሽ ይልቅ የተማረ ነው አስተማሪ ነው አይደል? ሳይማር መቼ ማስተማሪ አልሆነ። ከተማረ ጭንቅላቱን ይጠቀምበት። አንደኛ ምን ብሎ ማሰብ አለበት? እሱ ብቁ ባል ስላልሆነ ነው አንቺ ለአረብ ሀገር የተዳረግሽ። ብቁ የሚያስተዳድር ጀግና ባል ያገባች ሴት ልጆቿን ትታ አረብ ሀገር ለመምጣት አትገደድም። ለምን? እሱ ምንም ሰርቶ እሷንና ልጆቿን ባቅሙ ያስተዳድራል። ቤቱን ለማስተዳደር ካልቻለ ደግሞ ሚስቱ ሳይሆን ወደ ስደት የሚልካት እሱ ሚስቱ ልጆቼን አሳድጊ ብሎ እሱ ተሰዶ ለሚስቱ ያቅሙን እየላከ እናትና ልጆች ሳይለያዩ አንድ ላይ እንዲያድጉ ያደርጋል። እሱ አገሩ ላይ ተቀምጦ እንጀራ እየበላ ንጹህ አየር እየተነፈሰ ከጎረቤት ጋር ቡና እየጠጣ እንዴት ናችሁ በቋንቋው እያወራ በሰላማዊ ህይወቱን እየኖረ አንቺ ነሽ አረብ ሀገር መጥተሽ ከቤተሰብ ከሀገር ከሁሉ ነገር ተነጥለሽ ከልጆች ተነጥለሽ ማዳም ቤት እየሰራሽ ብር እየላክሽለት ያለሽው አንቺ ነሽ። ቤትኛው ስሌት ነው አንቺን አይዞሽ የኔ ጀግና የኔ ሚስት ኮንትራክትሽ ሊያልቅ ነው ልትመጪ ነው አይዞሽ በርቺልኝ እያለ ምትልኪውን ደሞዝ ብር በቻለው መጠን ቆጥቦ አስቀምጦ ቶሎ የምትገቢበትን ጊዜ ቶሎ ከልጆችሽ ጋር የምትቀላቀይበትን ጊዜ እንደማመቻቸት ደግሞ እንደ ወጣጤ ከፌስቡክ ላይ እና ከቲክቶክ ላይ ቪዲዮ እየለቀመ እየላከ እንደዚህ አይምሮሽን ይነሳሻል እንዴ? ጌታን እሱ አሁን 7000 ነው ደሞዙ የሚበለው ለልብስ እንኳን እኔ ኢትዮጵያ ኑሮ ስለምረዳ ችግር የለም። ግን ከዚህ የራሱን ልብስ ልክ ያለው ጫማ ሪዘርቭ ልክ ያለው ልብስ አልቆኛል ይላል። በአመቱ ገዛለው ልካለው ደግሞ ብር ወይ እጄ ላይ ይዤ ሀገሬ ሲገባ እንኳን የሁለት የሶስት ወር እንኳን ቢኖረኝ በየሳቅደው ገባለው ድካም እንደፍሞኛል በየሳቅደው ልጆቹ ታሞ ሆስፒታል ነው ያሉት ይላል። በልጆቹ ላይ ድምጽ ያስልካል።
ከዛን በቃ ልቤ አይችልምና ልካለሁ። አሁን እንኳን አንድ ነገር ቢሆን ራሱ በዚህ ሰዓት 10 ሰንት የለኝ እንዴ ወይ ብሎክ አድርጌ ከገባው ሌላ ሰው ስለምታወሪ ይለኛል። እሺ ከምትጠረጥረኝ ለራሴ ትንሽ ብር ልይዝና ልሂድ እላለሁ። በዛን ሰዓት ደግሞ ሌላ ችግሮችን ይፈጥራል። እየላኩ ብዙ 5 ዓመት አሁን ልጨርስ ትንሽ ቀናት ነው ይቀረኝ። ግን እስከዛ ድረስ በገጠር ቤት ሰርቼ መሄድ ራሱ አንድ ያለ ህመም ነው። በዛም እሺ እሱ ባይጠረጥረኝ እኔ ችግር የለብኝም። እንደዚህ አይነትም የሚሆንበት ምክንያት የለም። ለራሴ መኖር ስለምፈልግ ለልጆቼ መኖር ስለምፈልግ አንተ ብቻ እመነኝ። እኔ ጋር መጽሐፍ ቅዱስም አለኝ ከዛ ከኢትዮጵያ ያመጣው። እንኳን እኔ እንደዚህ አይነት ሰውም አይደለም። እባክህ እኔን አትጉዳኝ። ካልፈለግከኝ አልፈለግኩሽም በለኝ እንጂ እንደዚህ እያቃጠልከኝ አታሰቃየኝ አልኩት። ብቻላቅ እና ግራ ተጋብቼ ነው አንቺ ላይ ገባሁት። አይዞሽ እናት አይዞሽ። ግን ማለት ነው ላይክ ለምን ጋይስ በጣም ከባድ ነው። 5 ዓመት እቺ ልጅ 5 ዓመት ነው አይደል? አዎ 5 ዓመት እንደጨረስን ኢማጂን 5 ዓመት ከልጆቿ አርቃ በልጆቿ ናፍቆት እየተቃጠለች መዳም ቤት እየሰራች ከባሏ ጋር አብረው የኖሩት አንድ ቤት 6 ዓመት ነው። 2 ልጆችን አፍርተዋል። 5 ዓመት እሷ መዳም ቤት ናት። ኦልሞስት 50% ኦፍ ሄር ላይፍ አይደል? የትዳራቸው 11 እና 5 ሲደመር 11 ዓመት 11 ዓመት በትዳር ማለት ነው። 5 ዓመቱን ግን እሷ ከቤት ውጪ ናት። ዓመት ከጨመረች ግማሹን ጊዜ እሷ ከልጆቿ አርቃ ነው ያለችው። ኢማጂን የ12 ዓመት ትዳርን በለውና 6 ዓመት እሷ በአረብ ሀገር 6 ዓመት ኢትዮጵያ አብረው የኖሩት 5 ዓመት ከልጆቿ አርቃ የልጆች ናፍቆት መዳም ቤት እየሰራች ግን በገዛ ብሯ እሷ መወሰን አትችልም። ሙሉ ብሩን ለሱ ነው የምትልከው። ለቤተሰቦቿ ራሱ ከላከች ጭቅጭቁን ስለምትፈራ ጸብ ፈርታ እሱ ጋር ልካ ነው እሱ ለቤተሰቦቿ እንዲሰጥ የምታደርገው። መቼ ነው ሴቶች የምትነቁት? መቼ ነው ኖ ማለት የምትጀምሩት? ኦቨር ብልጥ ሲሆኑባችሁ ኖ choose yourself። ሁልጊዜም ራሳችሁን ምረጡ። ሰዎች ብልጥ ሲሆኑ እናንተ ራሳችሁን በመምረጣችሁ ምን ትባላላችሁ? ራስ ወዳድ ትባላላችሁ። yes I am ራስ ወዳድ። በጣም ነው ደስ የሚለኝ ሰዎች ሀቢባ ራስ ወዳድ ናት ሲሉ በጣም ነው ራሴን የምወደው። ያ እናንተ ሜቢ ራሳችሁን አትወዱም ይሆናል። yes እኔ ግን ራሴን በጣም እወደዋለሁ። እኔ ካልወደድኩት ራሴን ማን ሊወድልኝ ነው? ራሳችሁን ውደዱ። ለራሳችሁ ቅድሚያ ስጡ። አሁን እቺ ልጅ በዚህ ሰዓት አምጣው ወድቃ እግሯ ተሰብሮ ብትገባ 5 ዓመት አረብ ሀገር ሰርታ ምንም የላት። አላማሽ ስትወጪ ከተማ ላይ ቤት መስራት ነበር። ግን አሁን ከተማ ላይ ቤት ሰርተሻል? አልሰራው። አየሽ፣ ለዚህ ነው ራስ ወዳድ ሁኑ የምላችሁ። ለዚህ ነው አላማችሁ ቅድሚያ ስጡ። መጀመሪያ የተሰደድሽበት አላማ የገጠር ኑሮ መኖር ስለማትፈልጊ ከተማ ላይ ቤት እንዲኖርሽ ስለምትፈልጊ ከተማ ቤት ለመስራት ነበር ካገርሽ የወጣሽው እንጂ ለገጠርማ እየኖርሽ ነበር እኮ። ቡና ፋብሪካ ተቀጥረሽ እየሰራሽ እየኖርሽ እየበላሽ እየጠጣሽ ይመስገን ፈጣሪ እየኖርሽ ነበር። ግን ከገጠር የተሻለ ኑሮ ወደ ከተማ መጥተሽ መኖር ስለምትፈልጊ ቤት ለመስራት ልጆችሽን ጥለሽ ተሰደድሽ። 5 ዓመት ሙሉ አላማሽ አልተሳካም። ለምን? ህይወትሽ ጠብሲል ስደፍን እዛ ጋር እየላክሽ ነው። ባልሽ በአስተማሪ ደሞዝ ቂጣ በልተው አያድሩም እንዴ? አንቺ የመጣሽበት አላማ ቤት ለመስራት ነው። ልጆቹን ያሳድግ አብቃቅቱ ደሞዙ። ልጆች የቤት ክራይ የለበትም። የገጠር ቤት የጎጆ ቤት ሰርተናል ብለሻል። የገጠር ቤት በቤት ክራይ ከሌለበት በአስተማሪ ደሞዝ ከበላና ከጠጣ ከሁለት ልጆቹ ጋር አንቺ በዓልን ጠብቀሽ የሚለብሱበት በዓልን ፋሚሉበት ነገር በዓልን ጠብቀሽ ካላክሽ አይበቃም? ደሞዝሽን አታጠራቅሚ? እድሜሽን አረብ ሀገር ላይ ልትኖሪ ነው እንዲያለቀሽ 5 ዓመት ከልጆችሽ ተለይተሽ? እኔ ግን አላማዬ ለሱ ተኩነት አስቤ ነው። አሁን ለምሳሌ እኔ ሲመጣ ዲግሪ አስተማሪ ነበር፣ ዲፕሎማ ነበር። ዲግሪ ከፍዬ እያስተማርኩ ነው። እሱን በቃ የኔ ትምህርት ከቀረ እሱ ሰው ይሁን፣ ልጆቼ በነፃነት ይደጉ፣
በቃ አንዴ ምን ያኔ መንግስት ሰራተኛ ሆኜ አላገባውም። እንግዲህ ትምህርትም ይቅርና ስደት ወጥቼ ልጆቼ በቃ እንደኔ እንዳይወድቁ በማለቴ ነው ያሰብኩት። ግን ምላሱ ከበደኝ፣ አልቻልኩም። እስከ 5 ዓመት እኔ ያሳለፍኩት ጊዜዎችን እኔ አውቃለሁ። አቡ እንዳትረሽኝ እናት ሳራዬ ኢንቫይት አድርጌሻለሁ። እናቴ አክሰፕት አድርጊና ግቢ። ቅድምም እኮ ኢንቫይት አድርጌሽ ኔትወርክሽ ነው እኮ ማሬ። እኔ በጣም ያመመኝ ነገር ምን እንደሆነ ታውቂያለሽ? ለምንድን ነው የማታስቡት ሴቶች? ለምን ብልጥ አትሆኑም? ይኸውልሽ አሁን ባልሽ ማለት ነው አያምጣ አንቺ በሽተኛ ብትሆኚ የሆነ ነገር ቢይዝሽ ወይ ከፎቅ ላይ ወድቀሽ እግርሽን ተሰብረሽ በዊልቸር ብትገቢ አንቺን ለእናትና ለአባቶችሽ አስረክቦ እሱ ሌላ ሚስት ያገባል። ይሄን ታውቂያለሽ? የሆነ ነገር ብትሆኚ ታዲያ ባል ለማሳደግ አረብ ሀገር የምትመጡት ለምንድን ነው? ልጅ ለማሳደግ የሚመጡትን እናቶች አላልኩም። ባል ለማሳደግ አረብ ሀገር የምትመጡ እህቶች ምን ሆናችሁ ነው? መጣሽ ከልጆችሽ ተለይተሽ አንቺ በልጆች ናፍቆት እየተጠበስሽ ነው እየሰራሽ ያለሽው። ብርሽን አጠራቅመሽ አላማሽ ከተማ ላይ ቤት መስራት ነው። ብርሽን ትይዣለሽ። በአልን ጠብቀሽ ብቻ ትልኪለታለሽ። ደሞዝ አለው፣ ሙሉ አካል አለው፣ ጤነኛ ነው። ሰርቶ በደሞዙ ያሳድግ ልጆቹን። አንቺ ሳትማሪ እሱን ለዲግሪ የምታስተምሪው ምን አይነት ሰልፍለስ ነው? ብርሽን ትይዣለሽ። ገብተሽ ቤቱን ሰርተሽ ና ባሌ አብረን እንኑር ብለሽ ባልና ልጆችሽን ይዘሽ ከተማ ላይ ስትኖሪ አላማሽን አሳካሽ። የተሰደድሽለት ነገር ከንቱ አልሆነም። ይሄ ትክክል አይደለም። እሺ እኔ የሱን እጅ አላይም ብዬ ለራሴ ጠንካራ ለሆነ የቻልኩት እዛኔም እቺ ግን እንደዚህ ለሷ እንዳው ህፃናት ግን እንደዚህ እንዴት ብልጥ ሆነች እስከምለው ድረስ የደረስኩት ብዙ ክፍተት አለ። እስካገባን በኋላ ድህነትም ይመታልና በዛ ምክንያት ከቤተሰብ የወጣ ድምጽ ሰምቼ ነው ስደት ራሱ የቀናውትና መጀመሪያ መልክና ልጅነት ማታስተዳድረው ብለው አሙሽ መልክን አይተ አገብተ መንግስት ሰራተኛ ብታገባ እንደዚህ ትቸገራለህ። እንደ አብራችሁ ብሩን መክስ ብታደርጉ ይጠቅማል ነበር ማለትና ይሄን ቃላትን ሰምቼ በቃ በውስጥ የሸከምኩና ትምህርቱን ቀጠልኩ። ትምህርቱን ቀጥዬም ይኸው ልገፋ አልቻልኩም እና በዛ ምክንያት ነው ራሱ ተናድጄ የወጣሁት። የሱ ቤተሰቦች ይሄን እንደራስህ የተማረች የመንግስት ሰራተኛ ብታገባ ኖሮ እንደዚህ አትቸገሩም ነበረ። መልኳን አይተክቺኝ ያልተማረች አግብተክ ስራ የሌላት አግብተክ ሲሉት ሰምተሽ አንቺ ነው የአረብ ሀገር መጣሽ ለባልሽ እየሰራሽ ልትልኪ። ይሄው 5 ዓመት ሙሉ እየሰራሽ በየወሩ ደሞዝሽን ለባልሽ ትልኪያለሽ። በጣም ጀግና ነሽ። ምን ልሽ እሺ በቃ የከለ ልጅ እንደዚህ ተፋታለች ምናምን ምን ነገር አልሰማም ያልኩ ራሴን መጉዳት ነው ውጤቱን መስርኩ። ግን ቤተሰቦችሽ ምን ይላሉ? እኔ ለነሱ አልነግራቸውም፣ ድብቅ ይላሉ። እናቴ አንድ ቀን አወርቻት ነበርና አይዞሽ ልጅ ችግር የለም ሁሉም ያልፋል እናወራለን፣ አንቺ ብቻ ራስሽን ጠብቂ ሰው ሀገር ላይ ነው ብለኝ እሷ አጽናናቻት ተወች። ከስር ጸጉሬን አሳክኩኝ ማለት ነው። እንትኔን ሂውማን ሄሬን ብድግ አድርጌ አክኬ ነው የተመለስኩት። እሺ ይቅርታ። በጣም ያሳዝናል በእውነት 5 ዓመት ሙሉ ስትበዘበዚ ነው። ግን የሰራበት ነገር አለ። 5 ዓመት ደሞዝሽን ቁም ነገር ሰርቶበታል። ሀገር ቤት ብቻ ነው አትሊስት ቤት። ግን አንቺ እንደምትፈልጊው ከተማ ላይ ሳይሆን ገጠር ላይ መልሰሽ አሁን ገጠር ሄደሽ ልትኖሪ ነው። ቆርቆሮ ቤት የሰራበት ያው 100 ቅጠል ነው የሰራው። እኔ ግን የፈለኩት ከተማ እንደው 40 ቅጠል ሊኖር ፈልጋለሁ። ለምን ያ የተሰደብኩት ቦታ መኖር አልፈልግም ብዬ ነው። ግን የሰደበ ይረሳል፣ የተሰደበ ግን አይረሳም። በውስጥ በቃ ተጻፈ እና ከዛ መሸሽ ፈልጌ ነበር። ይሄ ይኸውልሽ ይሄ የሱ ጥፋት ብቻ አይደለም፣ ያንቺን ጥፋት ልንገርሽ። አንድ ሰው እስካልፈቀድኩለት ድረስ አናቴ ላይ አይወጣም። እኔ ዝቅ ካላልኩኝ ማንም አናቴ ላይ ፊት አይልም። እኔ ፊት ስል ነው። ግልጽነትሽ ይመቸኛል። ይመችሻው። አሳከከኝና ሞቆይ ነበር ቅድም ኤሲ ያላበራውም ነበርና አሳከከኝና እካካም ብለው ይፖስቱኛል ፊት ለፊታቸው ካከኩኝ። ለዛ ከካሜራ ዞር ብዬ አከካ አድርጌ ተመለስኩ እና ማለት ነው
እኔ ዝቅ ካላልኩኝ ማንም አናቴ ላይ መውጣት አይችልም ገባሽ እኔ ስፈቅድለት ነው ማንም ሰው አናቴ ላይ የሚወጣው አንቺ ኖ ካላልሽ አንቺ እንዲደረግብሽ እንዴ ለምንድነው ባሌ ይኸውልሽ ባሌ እኔ ሰርቺ ላስተዳድረው የምችለው ባሌ አካል ጉዳተኛ ከሆነ ባሌ ከጊዜ በኋላ አያምጣበት የመኪና አደጋ ደርሶበት አካሉ ቢጎዳ ታማሚ ሆኖ ያልጋ ቁራኛ ቢሆን አሁን እሱ በቁሙ በጤናው እኔን ሰርቶ አስተዳድሮኛል አኑሮኛል አይደል እኔ በተራዬ እሱ ጤናው የሆነ ነገር ቢሆን ሰርቻ አስተዳድረዋለሁ እንጂ ጤናው ተናጋ ብዬ ጥዬው አልሄድም ሰርቻ አስተዳድረዋለሁ ግን ጤነኛ ባል ይዛችሁ ሙሉ አካል ያለው ባል ይዛችሁ ሴቷ ወጣ ማስተዳደር ወንዱ ቤት ተቀምጦ ለምን የወንድነትን ክብር ታወርዱታላችሁ ወንድ ልጅ እኮ አባወራ ነው ወጥቶ ፈልጦ ቆርጦ አምጥቶ ቤቱን ሲያስተዳድር ነው የምናቀውኛ ለምን ይሄ ይሆናል እኔ ኖ ላለው እኔ በሆን ባንቺ ቦታ አረብ ሀገር ሲልከኝ ባሌ ኖ አንተ ተሰደህ ሰርተህ አምጣልኝ እኔ ቁጭ ብዬ እዚህ ልጆችክን አሳድጋለሁ ከዛ አንተ በመትልከውን እቆጥብልሃለሁ ልጆችክን አሳድጌ ቆጥቤ ገንዘብ እጠብቅሃለሁ ከስደት ስትመለስ እንጂ እኔ ልጆቼን ጥያ አልሰደድም መሰደድ ግድ ከሆነም አብረን ሁላችንም እኔም አንተም ልጆቼም እንሰደዳለን ለምን ከልጆቼ እንነጠላለሁ የጤና ጉዳይ ካልሆነ በስተቀር እና አንቺ ካንቺ በላይ እኮ ያንቺን መብት ሊያስከብር የሚችል ማንም የለም የማትፈልጊውን ነገር ሰዎች ሲያደርጉብሽ ኖ ማለት ማወቅ አለብሽ ኖ እኔ ኖ ካላልኩኝ ፈቀድኩ በቃ አንዴ ኖ ካላልኩ እንዴ ባውንደሪ ሊኖረን ይገባል መስመር ማንም የማያልፈው መስመር ሶሪ ማንም የማያልፈው መስመር አለኝ በክብርሽ ልትደራ እንደኔ ይገባል ሲቦልክ ቪዲዮ የምናገረው ማለት ነው ይሄን አያደርግም ነበር እንደሚስት ቢያከብርሽ የማንንም ባለጌ ሴት ቪዲዮ እየላከ አንቺም ዱባይ ላይ ይሄን ነው አይደል መትሰሪው እንደነዚህ ሲልሽ ብሎክ እማዬ ትሙት አንቺ ቆራጥ ሆነሽ ራስሽን ካላከብርሽ ማንም አያከብርሽ ብሎክ ታጠጫለሽ ከዛ በዘመድ አዝማድ በሽማግሌ ለምኖ ይታረቅሻል ከዛ ሁለተኛ እንደዚህ አይነት ነገር ብትናገረኝ ደግማ አታገኘኝም ትይዋለሽ ከማያከብርሽ ሰው ጋር መኖር ያማል በክብርሽ አትደራደሪ ከሚያፈቅርሽ የሚያከብርሽ ይሻልሻል ከሚወድሽ የሚያከብርሽ ይሻልሻል ክብር እንዴ ክብር ከምንም ነገር ይበልጣል እንዴት ነው ሚስቱ ልጆቹን እናት እንደነዚህ ሴቶች ነሽ እንደዚህ ባለጌ ወደዛ 10 ይቅርታ ቢጠይቅሽ አሁንም ይቅርታ ይላል አሁንም መልሶ አሁንም ይቅርታ ይላል ምንድነው እንደዚህ መበሳበስ እንዴት ነው ህይወታችሁ የሚለወጠው አንቺ የሱን ኑሮ ለማሻሻል አረብ ሀገር መጣሽ መዳም ቤት ደፋ ቀና እያልሽ እሱ አገሩ ላይ ተቀምጦ የተስተካከለ ህይወት እየኖረ ባገሩ የሰው ልጅ ስደት ላይና ሀገር ላይ ሲኖር የሚኖረው የኑሮ ሁኔታ አንድ ነው እንዴ ሀገራችን ላይ በሀገራችን ቋንቋ እያወራን እንጀራ እየበላን የሀገራችንን አየር እየሳብን ጎረቤት ደናደራችሁ እያልን እንዴ ሀገርሽ ላይ የምትኖሪው ነፃነትና ስደት ላይ የምትኖሪው ህይወት አንድ ነው አንቺ በስደት በመዳም ቤት እሱ ባገሩ እየኖረ አንቺን ትሪት ሊያረግሽ እኮ የሚገባው እሱ ነው ሊያባብልሽ እኮ ነው የሚገባው እሱን የተሻለ ህይወት ለማኖር እኮ ነው አንቺ እንዳባወራ ተሰደሽ እየሰራሽ እየላክሽለት ያለሽው ግን እኔ እሱ ላይ አልፈርድም አሁንም አንቺ ነሽ የፈቀድሽለት አንቺ ነሽ ዝቅ ያልሽለት አናትሽ ላይ ወጣ ማንም አናቴ ላይ እንዲወጣ አልፈቅድም መስመር አለኝ እኔም ማላልፈው ባውንደሪ ያለ እሱም የማያልፈው መከባበር ራሴን ማስከብረው ራሴ ነኝ ራስ ወዳድ ይበሉሽ ምንም ነገር ይበሉሽ ራስ ወዳድ ነሽ ሲሉኝ እኔ ሰዎች አዎ ነኝ በጣም ነው ራሴን የምወደው ሶሪ ማንም ሰው መስመሩን ሲያልፍ አባረዋለሁ ከህይወቴ ማንም ለምን ባለ አይሆንም በራሴ አልደራደርም I choose myself all the time ሁሌም ራሴን እመርጣለሁ ሁሌም መጫ ማለት አንቺ ክሎሮክስ እስከመጠጣ ድረስ ትደርሻለሽ እንዴ አንቺ እኮ ገና ወጣት ነሽ ሁለት ልጅ ነው የወለድሽው 6 ወልደው እየተፋቱ እያገቡ አይደል እንዴ ለምን ይቺን አንድ የምትኖሪያትን ህይወት አንድ ጊዜ የምትኖሪያትን ህይወት ለምንድን ነው እየተሰቃይሽ እያለቀሽ ማዲያት እያወጣሽ የምትኖሪው ሁለተኛ እድል የለም እኮ እዚህ ምድር ላይ ህይወት እኮ አንዴ ናት በቃ እኔ እኮ በትዳር ውስጥ ለምን ጥርጥር አስፈለገ እኔ እንደዚህ
እንደዛ ሰው አይደለም ታቀኛል እንዴት ለምን ተጠራጥረኛል እንደዚህ ከዚህ ሁሉ ታቀኛለህ ስትይ ታረጃለሽ የራስሽ ጉዳይ ነው ምንም ነው በዛ ብዬ ነው ተናድጄ እንትን ያልኩት እንጂ ብሎክ አድርጊው ለትንሽ ጊዜ ይቀጣ ትንሽ ጊዜ አንቺን በማጣት ይቀጣ ብሎክ አድርጊውና አርፈሽ ስራሽን ስሪ ገንዘብ ያዢ ገንዘብ ቆፍጠን በይ ገንዘብ ያዢ እሺ አንቺ አሁን የተሰደድሽበት ዓላማ ምንድነው በቃ እንደማንኛውም ሰርቼ ለወጣለሁ ብዬ ነው ከተማ ቤት ሰራለሁ የተሰደድሽበት ዓላማ ገንዘብ ፈልገሽ ነው በቃ እሱም እርሺውና ብሎክ አድርጊውና ገንዘብሽን ያዢ የት ይሄዳል የት ይበራል የት መሄጃለሁ ቁጭ ብሎ ይጠብቅሻል እዛ ስሪ ገንዘብ ያዢ አትላኪ እሺ ቪዲዮን የላኩት ጊዜ እኮ ነው እሱ የላከ ጊዜ በልክ መግባት ፈልጋልሽ አስገበ ቪዲዮ ልኮልኝ ዘጋው እህቴም አንድ ትንሽ የተወሰነ ሰዓት በቃ ስልኩ የራስሽን ጠብቂ ስልክ ዘግተሽ ስትለኝ ዘግቼ እኮ ነው ለሰው ሁሉ እኔ ጥፋተኛ ነኝ እያለ ሄዶ ነው ያታረቀኝ ማለት ነው ከኔ ማንንም አያገኝሽ ቁጥር ቀይሪ ይገልበጡ ሁሉም ማንንም ካንቺ ሰላም አይበልጥም ማሪ ካያዩ ሰላምሽን ጠብቂው ሰዎች እንዳይሉሽ ሰዎች እንዳይቀየሙሽ ብለሽ ለሰዎች ተጨንቀሽ ምናምን እንትን ማለት የለብሽም ያይምሮ ሰላምሽን የምትፈልጊው ከሆነ ቁጥርሽን ቀይረሽ ላይፍሽን ኑሪ ራስሽን ጥሩ ጤናማ ምግቦችን ቢ ስፖርት ስሪ ጤናሽን ጠብቂ ደስተኛ ሁኚ ልክ ቤተሰብ ጋር መደወል ስትፈልጊ ስዊች ኦን ታረጊና ያንን ሴም ካርድ ደውልሽ ደህና ናችሁ ደህንነቴን ላሳውቃችሁ ደህና ነኝ ሰላም ነኝ ደህና ሁኑልኝ ውዶች ይደውላለሁ ባይ ጠርቀም ስልክሽን ስዊች ኦፍ ቁጭ ማንንም የማያውቀው ሴም ካርድ ትይዣለሽ ፈታ ዘና ብለሽ ትኖሪያለሽ ራስን መምረጥ ማለት ይሄ ነው ራስሽን መረጥ ሰው እንዲለኛል እንዲልኝ ሰው ማለቱን አያቆምም ምንም ብትይ ማለቱን አያቆምም ሰው ብታነሽም ስልክ ባታነሽም ሚለውን አያጣም ብትመልሽለትም ባትመልሽለትም ሚለውን አያጣም እሺ 5 አመት ተጫወተብሽ እናቴ ራስሽን ምረጭ ያይምሮሽን ሰላም ጠብቂ ይሄንን ጠብቂው ብዙ ሰዎች ለሰው ስለሚጨነቁ ነው ይሄንን ባለመጠበቃቸው እየታመሙ ያሉት ይሄንን አይምሮሽን ጠብቂው እየተጎዳሽ ነው በጣም እሺ ሰዎች እንዳይፈርዱብሽ እያልሽ ሰውን ለማስደሰት ራስሽን እያጣሽ ነው ማሬ ላቭ ዮርሰልፍ ልብሽን አዳምጪ ማንንም አትስሚ ከተቀጨቁሽ ከነዘነዙሽ ስዊች ኦፍ ማድረግ ይቻላል ዲስኮኔክት ያስፈልጋል አንዳንዴ ከዚህ እንትን ጋር ማለት ነው ከዚህ ዓለም ጋር ዲስኮኔክት ሆነሽ በራስሽ ዓለም መኖር ያስፈልጋል አንዳንዴ እሺ እናት እሺ ተባረክሽ እሺ እንወድሻለን ራስሽን ደጂ ራስሽን ጠብቂ እሺ እኔም ወዳቸዋለሁ ሁለት ከራስ በላይ ንፋስ ብለሽ ጻፊ ከራስ በላይ ንፋስ ብለሽ ጽፈሽ ለጥፊ የምትይሽ ግድግዳሽ ፊት ለፊት አልጋሽ ፊት ለፊት ከራስ በላይ ንፋስ ብለሽ ለጥፊ ሁሌ ለራስሽ ቅድሚያ እንድትሰጪ ያስታውስሻል ከራስ በላይ ንፋስ የሚባለው አባባል እሺ እናት እሺ አመሰግናለሁ ከልብ እሺ